ኢጂፕት ናሽናል ኢንተረስት ምንድነው ምን ጥያቄ ብትጠይቅ አይ ቲንክ አንድ ብቻ ይመስለኛል ኢትዮጵያ ናሽናል ኢንተረስት እንዳይኖራት ማለት በቃ ለመንቃት ምን እናርግ ራሳቸው የራሳቸው ሆነ አይዴንቲቲ የሌላቸው ኢትዮጵያ ብቻ የሆነ ነገር እንድታጣ ለማድረግ የተፈጠሩ ሀገራት አሉ በፖለቲካ ልዩነት በብሔር ልዩነት በሃይማኖት ልዩነት በምንም ልዩነት ኮምፕሮማይዝ የማታረገው ነገር ማለት ነው ብሔራዊ ጥቅም ያ ነገር እንዳይዳብር ያ ነገር ፍሬም እንዳይደረግ ነው ኢጂፕት ስታረግ ይኖር ስለዚህ የራሷ ብሔራዊ ጥቅም ራሱ የኢትዮጵያ እንዳይኖር ማድረግ ነው ብዙ ጊዜ በኦሮሚያ ፖለቲካ ውስጥ እንዳለፈ ሰው ከትምህርት ቤት ጀምሮ እንዴ ነው የምትረዳው ይሄን ዶክተር እና አንድ ጊዜ እንግሊዟ ንግስት ለጀርመኑ ንጉስ ክሊማንጀሮን ተራራ ለልደቱ በስጦታ ሰጠችው ታንዛኒያ ያኔ የጀርመን ቅኝ ግዛት ስር ነበረች እና ህዝቡም አብሮ ተሰጠ ማለት ነው እነዚህ ሁለት ውሃዎች የምስራቅ አፍሪካ ወይም የአፍሪካ ቀንድ የሚባለውንም ነገር ከጀርባ ሆኖ የሚደረገውን ሁሉ የሚያስደርጉ ውሃዎች ናቸው በኢትዮጵያ እድገት አንዱ መገለጫ መሆን ያለበት ሆርኖ ላይ ያለው ኢንፍሉዌንስ ነው አባይ እኮ የግብጽ ነው ብሎ እኮ ዜጎቻቸውን ሙሉ በሙሉ እኮ አሳምነዋል ኢትዮጵያ አባይን ገደበች ሲባል እኮ ትራጀዲ እኮ ነው የሆነው ሀገራቸው ላይ እንዴት ነው እዚህ መጣ የምትገድበው አሁን ያለው መንግስት ኦነግ ያለ የመከላከያ ሰራዊትን የኦነግ ሰራዊት ያለ የሚጠራ ኃይል ከአክቹዋል ኦነግ ጋራ አሊያንስ ፈጥሮ ያለው መንግስት ለመጣል ይስማማ ደስ የሚለው ደግሞ ኦነግም ከሱ ጋር ይስማማል ይሄኛውን ኦነግ ብሎ ይፈርጃል ራሱ ሪል ኦነጉ ደግሞ አብሮ ይሰራል እና ትውልድ የሚስቅብል ይመስለኛል ወደፊት አንዳንድ የፖለቲካ ፓርቲዎች መንግስት ላይ ነጥብ ማስቆጠር የሚበጠበጥ መንግስት አለ መንግስት አይበጠበጥም የሚበጠበጠው ህዝቡና ሀገሩ ነው ኢትዮጵያና ህዝቡ መበጥበጥ ደግሞ የማን ኢንተረስት ነው ብትቀበልም ባትቀበልም ኢትዮጵያን ብቻ ማስበጥበጥ ብሔራዊ ጥቅሙ ያረገ ሀገራት ብዙ ጊዜ ጥያቄ የሚሆነው ጉዳይ ይመስለኛል አፄ ኃይለ ሥላሴ በወቅቱ አሜሪካኖችን ጠይቆ ወንዙ ላይ ግድብ መስራት ፈልጋለሁ አጥኑልኛል አስጠና በዛው አመት ነው ኤሪትሪያ እንቅስቃሴ ተጀመረው የነጻ ውጪ የኮሎኒ ውጤት ነው አሁን ለምሳሌ ኦሮሚያ አካባቢ ታጥቆ የሚንቀሳቀሱ ኃይላትን ብንወስድ ልክ ለውጡ ሲመጣ ነው አይደል አብሮ የመጡት ሱ ጥያቄያቸውን የሚጠይቁት ማንን ነው ያለፈውን ስርዓት ከሆነ ሄደዋል ጤና ይስጥልኝ የተከበራችሁ ተመልካቾቻችን ጊዜ ግስ ላይ እንገኛለን የዛሬ ጊዜ ግስ እንግዳይ ዶክተር ብርሃኑ ሌንጂሶ ነው ዶክተር ወንደና መጣ ከልብ አመሰግናለሁ ዶክተር ነጋበስኩት እንደ ፖለቲካና የማህበረሰብ አዋቂነት እንታኝ እንደ ቀጠናችን የሀገራችን ፖለቲካ ኤክስፐርትም በሀገራችን በቀጠናው በርጅኑ እንደዚህ በኦሮሚያ ወቅታዊ ሁኔታዎች ላይና ፖለቲካ ላይ ነው የዛሬ ጊዜ ግሳችን ከዶክተር ብርሃኑ ጋር የሚሆነው ከቀጠናውን ጀምር ከርጅኑም ጀምር ብዙ ጊዜ ለብዙ ሰው ምስራቅ አፍሪካም የአፍሪካ ቀንድም ሲባል እንደ ከጂኦግራፊያዊ ያለፈ ፖለቲካዊ ሁኔታውን በዝርዝር መረዳት ወቅታዊ ሁኔታውን መከታተል ከኛ ጋር ያለውን ቁርኝት አጥብቆ መረዳት ላይ ምን ጠብቀው ያለንም ነው ሁላችንም እስከሱ ተነስተን የአፍሪካ ቀንድም ከፍሲል ምስራቅ አፍሪካ ወቅታዊ ሁኔታውን አስቀድመን ከዛ በፊትም ምን ይመስላል ትስስሩንም ዳራውንም ዳንስን ብንመለስ አመሰግናለሁ ብሩክ ስለጋበዝከኝ ከልብ አመሰግናለሁ ዛሬ እኔም ተሳክቶልኝ ስቱዲዮ በመገኘቴ በጣም ደስ ብሎኛል እንዳነሳው እንግዲህ ምስራቅ አፍሪካ የሚባለው ቀጠና በኋላ ደግሞ እንመጣበታለን የአፍሪካ ቀንድ የሚባለው ከኛ ሀገር ፐርስፔክቲቭም ስናየው እንዲሁም ደግሞ ከዓለም አቀፍ ዳራውም ተነስተን ስናየው ትንሽ ወሰብሰብ ያለ አካባቢ ነው ብዙ ጊዜ ደግሞ በችግር የሚገለጽ አካባቢ ነውና
አይ ቲንክ አሁን እየቀረ የመጣ ድሮ ጂኦግራፊካል ዲተርሚኒዝም የሚባል ነገር አለ። በብዛት በችግር የሚገለጽ አካባቢ ነው። በእርግጥ ብዙ የምስራቅ አፍሪካ ሀገራት ከዚህ በፊት በእርስ በርስ ጦርነት የሚታወቁ ናቸው ይባላል። ይህንን እንደው ሀገራትን ወስደን ብናይ ለምሳሌ ኮንጎን ብትወስድ በደንብ በዚህ የታወቀ ነው። ዩጋንዳ በዚህ የታወቀ ነው። ሱዳን ኦልሞስት በታሪኩ በዚህ የሚታወቅ ሀገር ነው። ሀገራችንም የእርስ በርስ ጦርነት በደንብ መገለጫዋ የሆነ ሀገር ትባላለች ሶማሊያ። ይሄ በተለይ የእርስ በርስ ጦርነቱ ይህንን አካባቢ በዛ አይን ብቻ እንዲታይ አድርጎታል ማለት ይቻላል። ከዛ ባለፈ ደግሞ ምስራቅ አፍሪካ ሲባል አክቹሊ አፍሪካን ሁለት ቦታ ነው የምትከፍለው አይደለም? ሁለት ቦታ ሰንጥቀ ግማሹ ወደዚህ ግማሹ ምዕራብ ይሆናል ማለት ነው። በኮሎኒ አይን ስታየው በኮሎኒ አይንም ይታያል። የምስራቅ አፍሪካ የሚባለው በብዛት በእንግሊዝ የተያዘ እንደማለት ነው። የምዕራብ አፍሪካው ደግሞ በፈረንሳይ የተያዘ ማለት ነው። እና እሱን አሁን እኔ እንዳጋጣሚ ሆነው ምስራቅ አፍሪካም ምዕራብ አፍሪካም ላይ መስራት እድል ነበረኝ እና አንድ ጊዜ አሜሪካ ነገር እዚህ ላይ ሌክቸር ስጥ ብላ አንድ ፕሮፌሰር ጋብዛኝ በዛ አይኔ ማየት እድል አገኘው እና የሚገርም ልዩነት ነው ያለው። የፈረንሳይ ኮሎኒ እና የእንግሊዝ ኮሎኒ ኮምፕሊትሊ በቃ አንድ አህጉር ላይ ራሱ ያለው አይመስልም። በምን በቃ ማይንድ ሴታቸው፣ ባህላቸው፣ ከሰው ጋር ያላቸው ነገር ሁሉ ነገሩ ኮምፕሊትሊ የተለያየ ነው። የኮሎኒ ውጤት ነው። የኮሎኒ ውጤት ሆኖ አንዳንድ ጊዜ አሁን አንድ መጽሐፌ ውስጥም የጠቀስኩት ነገር ነው። የኮሎኒ ጥሩ የለው አይደለም። ጥሩ ኮሎኒ የምትለው መቼም አይኖርም። ግን እንደው አንዳንዴ የኮሎኒም ጥሩ አለው እንድትል ያደርጋል። የእንግሊዝና የፈረንሳይን ኮሎኒ ስታይ የእንግሊዞቹ ባይፋር ቤተር ናቸውና የኮሎኒያል እይታውን ማምጣት እንችላለን። ይሄ ሞር ከጸጥታው ደግሞ ለምሳሌ በእርግጥ በዛም ችግር አለ። ለምንድን ነው በዚህ ምስራቅ አፍሪካ ላይ ያሉት በብዛት የእርስ በርስ ጦርነት የነበረባቸው ምልም ጥያቄ ደግሞ ብትጠይቅ ሌላ ምናልባት ሰዎቹ ከወጡ በኋላ ስቲል የሚያደርጉት ነገር አለ ወይ የሚልም ጥያቄ ሊያስጠይቅ ይችላል። ዞሮ ዞሮ ይሄ አካባቢ እንደዚህ አይነት ታሪክ ያለው ሀገራት ህዝቦች ያሉበት መሆኑ በሌላ መንገድ ደግሞ በጣም በሚያስደንቅ ሁኔታ የኮሎኒ ጠባሳዎች አሁንም ድረስ ችግር የሚፈጥሩበት አካባቢ ነው ማለት ትችላለህ። ለምሳሌ የኛን አካባቢ ብትወስድ ህዝቦች አንድ ባህል፣ አንድ ቋንቋ፣ አንድ ታሪክ ያላቸው ህዝቦች ለዚህ ማንነታቸው ትኩረት ባልሰጠ መንገድ 2-3 ቦታ ከፍለው የሄዱበት ሁኔታ አለ። የኛን መውሰድ ትችላለህ፣ በኢትዮጵያና በኤርትራ መካከል የተፈጠረውን። ሌሎችም እንዲሁ አንድ ታሪክ አለ። እዚህ ኪሊማንጀሮ የሚባለው ተራራ የኬንያ ህዝቡ ኬንያዊ ነው እና አንድ ጊዜ የእንግሊዟ ንግስት ለጀርመኑ ንጉስ ኪሊማንጀሮን ተራራ ለልደቱ በስጦታ ሰጠችው። ታንዛኒያ ያኔ የጀርመን ቅኝ ግዛት ስር ነበረች እና ህዝቡም አብሮ ተሰጠ ማለት ነው። እና እንደዚህ አይነት ታሪክ ያለው አካባቢ ነው። ብዙ ወደ ኋላ ተመልሰን መረዳት ማየት ብቻም ሳይሆን እሱ ላይ ቆመን የራሳችንን የአካባቢውን ዕጣ ፈንታ ቻርት በማድረግ ሊጠቅሙ የሚችሉ ነገሮች ያሉበት አካባቢ ነው። ግን ደግሞ አንተ እንዳነሳኸው እኔም በታሪክ አጋጣሚ አንድ የምስራቅ አፍሪካ ፖሊሲ ጥናት ተቋም የሚባል ተቋም ውስጥ ሰርቼ ነበርና ከዛ በኋላ ነው ይሄን ነገር ማየት የጀመርኩት እንጂ በተለይ እንደ ኢትዮጵያዊ አንድም ቀኝ ባለመገዛታችን የሳም ኤሌመንት ኦፍ ዩኒክነስ ይዘን መቆየታችን የሌሎች የአፍሪካ ነገሮች ታሪክ የማወቅ ብዙ ኢንተረስት
የሚያድርብን ህዝቦች ነን ብዬ አላምንምና ግን ባለማወቅ ደግሞ እንጎዳለን። ትንሽ በዚህ ጉዳይ ላይ ኢንፈሲስ መስጠት ያስፈልጋል። በተለይ ደግሞ ወደ አፍሪካ ቀንድ ስንመጣ የሀገራችንን እጣ ፋንታ በእጅጉ የሚወስኑ ነገሮች ነው እዚህ የሚካሄዱት። ሲጀመር የአፍሪካ ቀንድ የሚለው ያው የአፍሪካ ካርታ ላይ እንደዚህ እንደ ቀንድ የምትወጣ ቅርጽ አካባቢ ያሉ ሀገሮች እንደማለት ነው እና ቤዚክሊ ኢትዮጵያ እና ሶማሊያ፣ ጅቡቲ ነበሩ። አሁን ኤርትራ ተጨማሪች ማለት ነው። የሱዳን ጫፍም በዛ በኩል የሱዳንም ዞሮ ይመጣል። ኦፍ ኮርስ ወደ ቀይ ባህር ፍሉድ ነው ኮንሰፕቱ። የአፍሪካ ቀንድ የሚባለው በስምምነት የተፈጠረ አካባቢ አይደለም። ወይም ደግሞ የሆነ አለ እንደ ኢጋድ ለምሳሌ ኢጋድ አሁን በስምምነት ሀገራት የፈጠሩት ነው። የአፍሪካ ቀንድ ግን ሲባል ዝም ብሎ የመሬት አቀማመጥን ነው የሚያሳየውና አንዳንድ ጊዜ ሱዳን ይገባል፣ አንዳንዴ አይገባም። የአፍሪካ ቀንድ ቤዚካሊ የሚባሉት 4 ሀገሮች ናቸው። ኤሪትሪያ፣ ኢትዮጵያ፣ ጅቡቲና ሶማሊያ ናቸው እዛ ላይ የሚገኙት ማለት ነው። ይሄ አካባቢ ለምንድን ነው እንደዚህ የሚጠራው ራሱ ብትል በኢትዮጵያ አካባቢ የተሰራ ነገር አድርጌ ነው የማየው። አሁን ፖለቲካሊ ሳየው በተለይ ሌትሊ ሳየው እነዚህ ሀገራት ማፓቸውን ስታይ የሆነ ኢትዮጵያ ላይ የተሰሩ ናቸው ወይም ደግሞ ኢትዮጵያ ላይ በተሰሩ ሴራ የተፈጠሩ ናቸው ማለት ይችላል። ለምን ኤርትራ ለምሳሌ እንደዛ ሄዳ ውሃውን ብቻ ኢትዮጵያ እንዳትነካ ተደርጋ የተሳለችበት በእጅ ተሰራችበት የሆነ ምክንያት ያለው፣ ጅቡቲም እዛ ስሞል ሀገር በዛ ሁኔታ መፈጠሯ፣ ሶማሊያ በጣም ይሄን ሁሉ ሲሾር ይዛ ዞራ ኢትዮጵያን ኢንሰርክል የማድረግ አጀንዳ ያለው ሁሉ ይመስላል እና ይሄንን አካባቢ መረዳት ወይም ደግሞ አካባቢው ራሱ በተወሰነ መልኩ የኛን ፍላጎት ወይም ኢንትረስት ወይም ደግሞ እኛ ያለንን ነገር ትኩረት አድርጎ የተሳለ ወይም የተሰየመ እስኪመስል ድረስ ፖለቲካሊ ሳውንድ የሚያደርግ ኤሪያ ስለሆነ አይ ቲንክ በደንብ መረዳት አለብን። ሌሎች ሀገራት በደንብ ይረዳሉ። ለምሳሌ አሜሪካን ብትወስድ የአፍሪካ ቀንድን እንደ ናሽናል ሴኩሪቲ አጀንዳ ነው የምትይዘው። ኢትዮጵያ ግን እዚህ ቀንዱ ላይ ቁጭ ብለን የሚገባውን ትኩረት እንኳ ያልሰጠነው ኤሪያ ነው። ምናልባት ቀጥለን ዴብዝ እንገባለን ብዬ አምናለሁ። ቬሪ ቬሪ ኢምፖርታንት ጂኦግራፊካል ሎኬሽን ስፔሻሊ ፎር አስ። በዛ ልክ ደግሞ እኛ ትኩረት ያልሰጠነው አካባቢ ነው። አሁን ግን ተገፍተን ትኩረት መስጠት የግድ መሆኑ በጣም አፍጥጦ የመጣ እስኪመስል ድረስ የሚታይ ስለሆነ የአፍሪካ ቀንድ ላይ ጥናት የሚያደርጉ ምሁራን እንዳልከው 4ቱ ሀገራት ሬድሲና ህንድ ውቅያኖስን አካትተውን ሾር የከበቡትና ማዛለች ኢትዮጵያን ጨምሮ ጂኦግራፊ እንደዛ ቢሆንም ፖለቲካው ስበው ሱዳንም ጨምራል ይላሉ። ፖለቲካል ዲፋይንስ እናደርገው እነኛ 4 ሀገሮች ብቻ ሳይሆን ሱዳን አልፎም አንዳንዴ ወደ ኢጅፕት ይሻገራል እና እነኚህ ምሁራን አንዳንድ ጊዜ የኢትዮጵያን በተመለከተ ሲናገሩ ኢትዮጵያ ሆርኑን ኢንፍሉዌንስ ሳታደርግ እድገትን ማሰብ የለባትም። ወይ ደግሞ የኢትዮጵያ እድገት አንዱ መገለጫ መሆን ያለበት ሆርኑ ላይ ያላት ኢንፍሉዌንስ ነው። በሆርን ኢንፍሉዌንስድ የሆነ ችግር ቀማሽ ስለሆነች ቀደም አንተ ያልከውን ጨምሮ ማለት ነው እነኛ ሀገሮች ሲፈጠሩ ከውሃ ማራቅ እና ቀጥሎ ደግሞ ያው ናይል ይከተላል እና ሆርኑ ራሱ ዲፋይን የሚሆነው አንዳንድ ጊዜ በሁለቱ ውሃዎች ነው የሚሉ ሰዎችም አሉና ወደ ዴዝ እንግባ ስላልከኝ ነው እነዚህ እንደማፍታት ብንመለከተው እንግዲህ መጀመሪያ በተወሰነ መልኩ ለማንሳት እንደሞከርኩት ይሄ አካባቢ ለዓለም ያለው ቦታ በጣም ትልቅ ነው። ለምሳሌ በ1869 ወይም 1960ዎቹ መጀመሪያ 1860ዎቹ በእኛ አቆጣጠር የሱዌዝ ካናል ሲከፈት
የዚህን አካባቢ ኢምፖርታንስ በእጅጉ ነው የጨመረው። አፍሪካን መቀራመትም የመጣው ከዛ በኋላ ነው ማለት ነው። ስለዚህ ይሄ አካባቢ ወይም ደግሞ እዚህ አካባቢ ያለው ውሃ ለአፍሪካ ቅርምት ራሱ ያለው ቦታ ወይም ደግሞ ለኮሎኒ መስፋፋት ራሱ ያለው ቦታ ቀላል አልነበረም። ሲግኒፊካንት ነው ግሎባሊ። በሁለተኛ ደረጃ ይሄ ቀይ ባህር የሚባለው አካባቢ ማሪ ታይም ነጋዴዎች ዋና ከተማ የሚባል አይነት ነገር ነው። ምዕራባውያንን ኤዥያንና አፍሪካን የሚያገናኝ ቦታ ስለሆነ ማለት ነው። በጣም ክሪቲካሊ ኢምፖርታንት ጂኦስትራቴጂክ ሎኬሽን ነው። በሶስተኛ ደረጃ እንደ የምዕራቡ ሀገሮች ጋዝ የሚያገኙበት ሳውዲ አረቢያና ሚድል ኢስት እዚህ አካባቢ ቅርብ ነው። ስለዚህ እዚህ አካባቢ ምንም ነገር እንዲፈጠር አይፈለግም ማለት ነው። ለኢትዮጵያ ብቻ ሳይሆን ግሎባሊ በጣም ሲግኒፊካንት የሆነ ጂኦስትራቴጂክ ሎኬሽን መሆኑን መቀበል ያስፈልጋል። ከዛ ደግሞ አልፈን ስናይ ለእኛ እንደ ሀገር በጣም ትልቅ ፈተና የነበረ ነው። ይሄ ራሱ በተለይ ሁለቱ ውሃዎች ላይ ያለው ትኩረት የኢትዮጵያን ማንነት የኢትዮጵያን ጂኦግራፊ በጊዜ ሂደት መስፋትና መጥበብን ያመጣል። ከ16ኛው ክፍለ ዘመን ጀምረ ብታይ ሂስቶሪካል ኢቨንትስ ኢትዮጵያ ላይ የተቃጡ ጥቃቶችን ሁሉ ብታይ ወይ ከአባይ ጋር ወይ ከቀይ ባህር ጋር የተገናኘ ነው። ከነዚህ ሁለቱ ውጪ የመጣብን ምንም ነገር የለም። ለምሳሌ በ16ኛው ክፍለ ዘመን አካባቢ ኦቶማን ተርክ የአህመድ ግራኝን ባካር ጋር ከክርስቲያን ሃይላንድ ወይም ደግሞ ፖርቹጊዞች ሰፖርት ያደርጓቸዋል ከሚሉት ጋር ያዋጋቸው እዚህ ቀይ ባህር አካባቢ ፖርቹጋሎች ኢንትረስት እንዳላቸው ሲያዩ ነው። እነሱን ለመግፋት ነው። ከ16ኛ ክፍለ ዘመን ጀምሮ ያለውን ግጭቶች ብታይ ለምሳሌ በ1870ዎቹ ግብጽ 2 ጊዜ ኢትዮጵያን የወረረችው ለምንድን ነው? የአባይን ሄድ ወተር ኮንትሮል ለማድረግ ነው። ሁለቱም ጊዜ ቢሸነፉም ከዛ ቀጥሎ ማዲስቶች ኢትዮጵያን እንዲወሩ ያደረገችው ግብጽ ነች። በእርግጥ ከኦቶማን ተርክም ጋር የራሳቸው የሆነ ግንኙነት ነበራቸው። በዚህ በሱዳን በኩልም መጣ ሞክራለች። ከዛ በኋላ ኢትዮጵያ ላይ የተደረጉትን ግጭቶች ሁሉ አንድ ባንዴ የሶማሌን ጨምሮ የኤርትራን ጨምሮ የወያኔን ጨምሮ ማንኛውም ነፃ አውጪ አማጺ ኃይላትን ዋን ዌይ ኦር ዘ አዘር ከግብጽ ጋር የተገናኙ ናቸው ማለት ነው። ሶ እነዚህ ሁለቱ ውሃዎች የምስራቅ አፍሪካ ወይም የአፍሪካ ቀንድ የሚባለውንም ነገር ከጀርባ ሆኖ የሚደረገውን ሁሉ የሚያስደርጉ ውሃዎች ናቸው። they are very very important ኑክለስ ናቸው። ለኛ ጣፋንታ ላለፈው ታሪካችንም የነበራቸው ቦታ በጣም ሰፊ ነው። ለሚቀጥለው ጣፋንታችንም የሚኖራቸው ቦታ በጣም ሰፊ ነው። ሶ I think አንድ በደንብ እንደ ብሔራዊ ጥቅም ትልቅ ትኩረት ሰጥተነው ልንተነትነው፣ ልናጠናው፣ ልንረዳው፣ ልንግባባበት የጋራ ግንዛቤ ልንፈጥርበት የሚገባ አንድ ቶፒክ ጥራ ብትለኝ ለኔ ይሄ ነው። this is very important። ኢትዮጵያ ይሄንን በደንብ ሳትረዳና ይሄን ማስተር ሳታረግ ምንም ማምጣት አትችልም እንደ ሀገር ኢንተርናሊ ራሱ። ይሄን አካባቢ ደግሞ ይሄን ተረድታ ይሄንን በትክክል በመብራት ጫና ፈጥራ ይሄን አካባቢ አንድም በደንብ በማስማማት የጋራ የሆነ ነገር በመፍጠር ምክንያቱም አንከር ስቴት ነች ኢትዮጵያ። እዚህ አካባቢ ካሉ ስቴቶች አንፃር ስታይቆ በጣም ትልቅ ስቴት ነች፣ ሱፐር ፓወር ነች እና ያን ሚና መጫወት የሚገባት አንዳንድ ነገሮች መጀመሪያም እንዳልኩት ኢትዮጵያን ከእንደዚህ አይነት ውሃ ለመለየት የተፈጠሩ እስኪመስሉ ድረስ የራሳቸው የሆነ አይዴንቲቲ የሌላቸው ኢትዮጵያ ብቻ የሆነ ነገር እንድታጣ ለማድረግ የተፈጠሩ ሀገራት አሉ። ይሄንን በተመለከተ የኮሎኒ ውጤት ነው የሚሉ ሰዎች አሉ። በቀጥታ ኢትዮጵያን ኮሎናይዝ ማድረግ ባይቻል እንኳን ከቀይ ባህርና ከህንድ ውቅያኖስ ጋር ያላትን ግንኙነት መቁረጥ እና የተቆረጡን አካባቢዎች አገር ማድረግ መጨረሻ ላይ ደግሞ የኮሎኒ ውጤት ራሷ የሆነችው ግብጽ እንደገና ኤርትራ
በፊት አውራሪነት ከኢትዮጵያ በመለጠል የኢትዮጵያን አንከር ሴትነት ማሳነስ እና ቤዚካሊ ህይወታችን የተገነባው በኢትዮጵያ ጉስቁልና ላይ ነው የሚል እምነት እስኪዳብር ድረስ ናሽናል ኢንተረስት እስኪሆን ድረስ ማለት ነው። ከዛ ተነስተው የሚሉት አሉ። ተስማማበታል? በዚህ በደንብ እስማማለሁ። በእርግጥ በቀጥታ ሙሉ በሙሉ የኛ አካል የሆነውን ቆርጦ የያዙት አለ። ዛሬም ድረስ ችግር ሆኖ የቀጠለው ማለት ነው። የኤርትራን ጉዳይ ብትወስድ ወይስ ፓርት ኦፍ ዘ ካንትሪ እሱን መቁረጥ ችለዋል። እሱን ቆርጦ ሙሉ በሙሉ ባይዙም በሱ ግን እስከዛሬ የሚጫወቱብን ነገር ቀላል አይደለም። እስኬፕ አላረግንም 100%። ባገኘነው ድል ያተረፍነው ነገር አለ፣ ያጣነውም ነገር ግን አለ። ምንም እኛ ላይ ተጽዕኖ ያሳድርም የሚል ምልከታ ያለው ሰው ይኖራል ብዬ አልገምትም። ግን ደግሞ ቢኖርም ትክክል አይደለም። በጣም ነው እየተሰቃየንበት ያለ ነው። ስለዚህ እነዚህ ሁለቱ ውሃዎች ዋን ዌይ ኦር ዘ አዘር በኢትዮጵያ ላይ በጣም ከፍተኛ ጫና ሲያሳድሩ የኖሩ ናቸው። ዛሬ ግን ከዚህ በፊት ከነበረውም በላይ ለማሳደር ጥረቶች እያየን ነው። ልቆታው ለምሳሌ ኢጅፕት የአፍሪካ ቀንድ አይደለችም አይደለም። ኢጅፕት ግን እዛ ቁጭ ብላ እኮ የአፍሪካ ቀንድ ማን ነው አይደለም የሚለውን መግለጫ ታወጣለች። ባለፈው ጊዜ ታስታውስ እንደሆነ ውጭ ጉዳይ ሚኒስቴራቸው ኢትዮጵያ የቀይ ባህር ጉዳይ ላይ መሳተፍ የለባትም ወይም የመሳተፍ መብት የላትም ብሎ እስከ መግለጫ እስከ ማውጣት ነው የሚደርሱት። እና ሉክ አሁን ለምሳሌ ይሄ ኢንሰርክልመንቱ እንዴት እንደሚሰራ አባይና ቀይ ባህር የተለያዩ ውሃዎች ናቸው አይደለም። በውሃ ቦዲ እንደ ውሃ ቦዲ የተለያዩ ናቸው። አንዱም ወደ ሌላኛው አይፈስም፣ ግን ፖለቲካቸው አንድ ነው። ባለፈው ጊዜ ኢትዮጵያ ከሶማሌላንድ ጋር ስምምነት ስታደርግ ግብጽ ኢትዮጵያን ኢንሰርክል ለማድረግ ሁሉንም ጎረቤት ሀገሮች ነው ይዛ ኤርትራና ሶማሊያን አንድ ላይ ኢጅፕት ድሮም ያው የነሱ አካል ፖለቲካሊ አድርጎ ማየት ይቻላል። ጅቡቲ ነው ትንሽ የሚገዳደራቸው ቢኮዝ ኦፍ ዘ ቤነፊት። ስለዚህ ይሄ ኢንሰርክልመንት ግብጽ አንዳንዴ እኮ ከኢትዮጵያ ውጭ ሁሉም ከጎረቤቶች ጋር የምትችለውን ሁሉ ነው የምታደርገው። እንደዛም ብታደርግ ደግሞ ቀላል አይደለም። ቢኮዝ እቺ ሀገር ከታሪክ ባተረፈችው ባላት የህዝብ ብዛት፣ ባላት ኢኮኖሚ፣ ባላት አቅም ዝም ብሎ ኢዚሊ ለነዚህ አካባቢ ላይ ባሉት ፌል የምታረግ ሀገር ባለመሆኗ ነው እንጂ የሚሞከረው ነገር ቀላል የሚባል ነገር አይደለም። ዞሮ ዞሮ ላስቲንግ የሆነ መፍትሄ ሊመጣ የሚችለው ኢትዮጵያ በትክክል ለሪጅኑ የሚገባውን ሊደርሺፕ መስጠት ስትችል ብቻ ነው። ኢንፍሉዌንስ ማድረግ ስትችል ብቻ ነው። አንከር ስቴት ነች፣ ምንም ጥያቄ የለውም። እዚህ ሪጅኑ ላይ ሱፐር ፓወር ነች። ያንን በትክክል ስራ ላይ ማዋል ስንችል ብቻ ነው ያንን እጅ መቁረጥ የምንችለው። ኦፍ ኮርስ መቁረጥ የሚያስችሉ ነገሮች ተደርጓል። ሂስቶሪካሊ ፕሮባብሊ ፎር ዘ ፈርስት ታይም እኛ እኮ ጣሊያኖችን መልሰናል አይደለም። ሙሉ በሙሉ ሀገራችንን ኮሎናይዝ እንዳያደርጉ ማድረግ ችለናል። እነሱ በዛ በኩል የተወጣ ባሳ እስከ ዛሬም ከባህር በር ቢያርቀንም የማሪ ታይም አክሰስ የነበራትን ነገር ፐሪፈሪ አድርጎ ማስቀረት ቢሞክሩ ኢፌክቲቭሊ ግን ኢትዮጵያን ኮሎናይዝ እንዳያደርጉ አድርገናል። የአባይ ላይ የነበረው ትኩረት ግን እስከ ዛሬ ድረስ ኢፌክቲቭሊ ከኛ ጋር ነበር። ውስጥ ገብቶ የውስጥ ጉዳያችንን እያበካ የኖረ ጉዳይ ነው። የህዳሴ ግድቡን መጨረስ ልክ ያኔ አድዋ ላይ አትሊስት ኢፌክቲቭሊ ሙሉ ሀገር እንዳይቆጣጠሩ ማድረግ እንደቻል ነው የነዚህን ሰዎች እጅ ማሳጠር የሚችል ነው። ግን ከዛ በላይ መሄድ እንችላለን። ቢኮዝ የውሃ ግጭት የሚባል ብዙ ጊዜ ዳውን ስትሪም ካንትሪ ወይም ታችኛው ተፋሰስ ሀገራት የላይኛው ተፋሰስ ሀገሮች ውሃ በመቀነስ እንዳያጠቋቸው የሚያረጉት ጩኸት ነው ይባላል። ኢት ኢዝ ኦንሊ ኦን ኢትዮጵያ። በዓለም ታሪክ ኢትዮጵያ ላይ ብቻ ነው የሚገለበጠው።
የታችኛው ተፋሰስ ሀገር የላይኛውን ተፋሰስ ሀገር እያስፈራራች የምትኖርበት ታሪክ ነው የነበረው ማለት ነው። ያ እንዳልሆነ ሪቨር ናቹራል ኮርሱን ተጠቅሞ ከላይ ወደ ታች የሚፈስን ወንዝ አትሊስት ሙሉ በሙሉ ማናቆም ወይም እነሱን ለመጉዳት አይደለም በተወሰነ መልኩ ገድቦ ማሳየት ጥሩ ላይት ነው፣ የሎ ላይት ነው። ግን እጃቸውን የማይሰበስቡ ከሆነ ግን ይሄንን እንደ ቱል መጠቀም ግን ይቻላል። የኢትዮጵያን አያልነት የኢትዮጵያን በክልሉ ሚኖራትን ሚና በዚህ ማሳየት ይቻላል። ኖት ኦንሊ ኦን ዚስ ሪቨር አንድ ብቻ አይደለም፣ ብዙ ወንዞች አሉ። ሌሎችም ሀገራት እዚህ አካባቢ እቺ ሀገር የተሰጣትን ነገር ተጠቅማ ከጎረቤቶቿ ጋር የሚኖራትን ግንኙነት ስታቢላይዝ ማድረግ ስትችል ያንን የአንከር ስቴት የሱፐር ፓወር ስቴት ሚናውን መጫወት ስትችል ይሄ ነገር ይቆማል። አዎ ኢትዮጵያ ስትጠቃ የኖረች በውሃ ነው። ስለዚህ ራሷን መከላከል ያለባትም በውሃ ነው ይላሉ። ኤግዛክትሊ ውሃዋን ራሷን መከላከል ማለት ማኔጅ ማድረግ ማለት ነው። ይሄን ማድረግ ሲቻል ቀጣውን ኢንፍሉዌንስ ማድረግ ይቻላል። እንዳልኩም ሁለት ውሃዎች አይለያዩም። ምክንያቱም ኢንተረስታቸው አንድ ስለሆነ ነው። ቀይ ባህር ላይ ያለን ፓወር ከመጣ ውሃውን ኮንትሮል የማድረግ አቅማችን ይጠነክራል፣ ራሳችን የመከላከል አቅማችን ይጠነክራል። ስለዚህ ከሁለቱም የመነጠል ስራ ስለሆነ ሁለቱን የመቆጣጠር አቅም መገንባት ነው ሰርቫይቫሏን ማረጋገጥ የሚያስችለው የሚለው ነገር የሚያስማማ ይመስለኛል። ኢንተርናሊም ኤክስተርናሊም ኖት ጀስት እነሱ ላይ ብቻም ሳይሆን እነዚህ ውሃዎች ላይ የምንሰራው ስራ ኢንላንድ የኢትዮጵያ በቃ ምንድነው የልማት ትልቅ የኢትዮጵያ የልማት አቅም ውሃ ላይ ነው ያለው። ውሃን ሳናለማ እዚህ ሀገር ላይ ምንም ማምጣት አንችልም። ያለን እሱ ነው በቃ ግብርና የምታመጣው፣ መብራት የምታመጣው፣ ፊሸሪ የምታመጣው፣ ቱሪዝም የምታስፋፋው፣ ሃይድሮጂን ኤነርጂ የምታስፋፋው እነዚህም ማልማት ስትችል ነው። እሱን ደግሞ ስታለማ በውስጥ የምትፈልገውን ልማት እያረጋገጥክ ከውጭ የሚቃጣብህን ደግሞ እጅ ትቆርጣለህ። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ኦፍ ኮርስ በጊዜ ሂደት ውሃ ላይ ያለን ትኩረት እየጨመረ ነው ማለት ይቻላል። ኖት በትክክል ጨምሯል ማለት አይቻልም። ብሩክ አስዩ ነው ኢትዮጵያኖች ስለ መሬት ታግሏል። መሬት ለአራሹ ተብሎ መሬት እኮ ያለ ውሃ አይታረስም። የብሔር ጥያቄ ብለን ታግለናል። የዲሞክራሲ ጥያቄ አንስተናል። ለውሃ ግን ታግለን አናውቅም። ኢትዮጵያኖች ምን ያደርጋሉ ውሃ ሲፈልጉ? አሁን ዝናብ ሲቀር እኔ ተወልጄ ያደግኩበት አካባቢ ዝናብ ሲቀር በሬ ይጠመድና ጸሎት ይደረጋል። ዩ ፕሬይ ፎር ሬን እንጂ ያለንን ውሃ እንዴት አድርገን ተንከባክበን አስተዳድረን ዝናብ ሲዘንብ ውሃ አጠራቅመን ዝናብ ሲሄድ እንዴት እንድንጠቀምበታለን የሚለው ላይ ብዙ አልተሰራም። አይ ቲንክ አንዳንድ ቦታ የባህል የእምነትም ኢሹ አለ ያሉ ከላይ ያልዘነበን ውሃ ገድቦ መጠቀም ራሱ ትክክል እንዳልሆነ የሚያምን አይነት ኢምፖዚሽን ነው የሚመስለኝ። ኤግዛክትሊ እነዚህ ሰዎች እኮ ብዙ አመት ሰርተዋል። በሃይማኖት ባህል ውስጥ ገብቶ የስራ ባህል ላይ የነበራቸው ኢምፓክት ቀላል አይደለም። እና ኢትዮጵያ አሁን ያላትን የስራ ባህል አሁን ያለንን ስንፍና የሰጠችን ኢጅፕት ነች ማለት ይቻላል። የዋዳርን መፍራት ኤግዛክትሊ ከሌላ ኃይል ጋር ማገናኘት እኛ ሀገር የበቀለ አይመስለኝም። እኔ ቆይ አባይን በተለያየ ስም እንጠራለን አይደለም? አንዳንድ ቦታ አሁን ለምሳሌ ባይብል ውስጥ ባለ ስም ይጠራል፣ ወይም ባይብል ውስጥ በተጻፈ ስም አባይ የተሰየመበት አካባቢ አለ። ማን ነው እንደዛ ያደረገው? እኔ ብትለይ አባይ ወደ ገነት ይፈሳል ሚል ሰምቻለሁ። አንዳንድ ነገሮች ዝም ብሎ አፈታሪክ ሊመስሉ ይችላሉ፣ ግን ቀላል አይደለም። ለምሳሌ አባይ ወደ ገነት የሚፈስ ወንዝ ከሆነና ገነትን የሚያጠጣ ከሆነ ማን ነው የሚገድበው? አትነካውም እንዴ? ከተፈጥሮ ጋር ትጣላለህ፣ ከፈጣሪ ጋር ትጋጫለህ። እስከዚህ ድረስ የሄደ ነገር አለ ልፈልጌ ነውና ውሃ ላይ መስራት በአጠቃላይ አባይን ብቻ አይደለም። ሸበሌም አለ፣ ገናሌ ደዋም አለ፣ ኦሞም አለ፣ ግቤም አለ፣
በቧንቧ የምንሰጣቸውም አሉ፣ ተከዜም አለ፣ ብዙ ናቸው። ኢትዮጵያ ካላት 12 ትላልቅ ወንዞች 7 የሚሆኑት ድንበር አቋርጠው ይሄዳሉ። እነዚህን ውሃዎች መረዳት፣ የእነዚህን ውሃዎች ኮርስ ፍሰት የሚጨምሩ ነገሮች ላይ መስራት፣ ከዛ ደግሞ እነዚህን ውሃዎች እነዚህን ወንዞች እንደ ዲፕሎማሲ መሳሪያ መጠቀም የግድ ነው። ያንን ስናደርግ በትክክል ተፈጥሮም የሰጠችን በጣም ብዙ ሃይላንድ መሆናችን፣ እኛ ከዝናብ ብቻ ነው ውሃ የምናገኘው። ከየትኛውም ሀገር ወደ እኛ የሚፈስ ወንዝ የለም። ከኛ ግን ውሃ የማያገኝ ሀገር የለም። ውሃ ከኛ የማይቀበል የጎረቤት ሀገር የለም፣ ኤርትራን ጨምሮ ማለት ነው። አንዳንዴ ዲና ያደርጋሉ፣ ምን ውሃ እናገኛለን። መረብ ድንበር ላይ ይሄዳል፣ ተከዜ በተወሰነ መልኩ ድንበር ላይ ይሄዳል። አሜን ኢፌክቲቭሊ እንደ ሱዳን፣ እንደ ደቡብ ሱዳን፣ እንደ ኬንያ፣ እንደ ሶማሊያ ባይቀበሉ ቬሪ ማች የተሳሰረ ነው ይሄ ነገርና እዚህ ላይ የምንሰራው ስራ ለኔ ትልቅ የሀገራችንን እጣ ፋንታ የሚወስን የፖለቲካ፣ የዲፕሎማሲ፣ የኢኮኖሚ፣ የማህበራዊ አጀንዳ ነው ይሄ ነው ማምነው። የውሃን ተጠቅሞ አገርን ማልማት የመሰረታዊ ጉዳይ ነው። የውሃ አቅምን መሬቱንም ሰውንም አስተባብሮ ለማልማት ደግሞ ሰላም፣ የተረጋጋ ነገር ይፈልጋል እና ይህንን እንዳናረግ ውስጣዊ ሰላምን ማወቅ ያው ከኛ ውሃ የሚቀበሉ ሁሉ ሲፈጽሙት የነበረው ደማ ነው፣ በዋናነት ግብጽ። ስለዚህ ሪጅኑን ኢንፍሉዌንስ ማድረግ ውስጣዊ ሰላምን ማስከበር ነው የሚሆነው በዛው። ኤግዛክትሊ አንዱ ለአንዱ ውጤት ብቻ ሳይሆን አንዱ ለአንዱ ምክንያት የተሳሰረ ምክንያት ነውና አብረው የሚታሰቡ ናቸው ብለን ወደ ሌላ መሻገር የምንችል ይመስለኛል። ወደ ኦሮሚያ ባልፍ ደስ ይለኛል። እንግዲህ አሁን በሀገራችን አብዛኛው አካባቢ ከለውጥ በኋላ የተረጋጋ የፖለቲካም የኢኮኖሚ እንቅስቃሴም አለ። ፌዴራሊዝሙ ላይ ሲሰነዘሩ የነበሩት ነቀፌታዎችና ራስን የማስተዳደር መብቶች በተሻለ ደረጃ እየተገበሩ ነው። አሁን በፊት ለፊት ወጥቶ ራሴን አላስተዳደርም የሚል ህዝብ አንሰማም፣ ወይም ብሔር ብሔረሰብ አንሰማም። ያም ሆኖ ግን ያልተረጋጉ አካባቢዎች ካሉባቸው ቀጠናዎች አንዱ ኦሮሚያ ነው። የዚህ ለውጥ መዘውር ከተቀሰቀሰባቸውና የጥያቄው መልስ ለውጡን ከወሰደባቸው አካባቢዎች አንዱ ሆኖ ሳለ መልሶ አሁን ያለመረጋጋት ምንጭ የሆኑ አካባቢዎች ለምንድን ነው ኦሮሚያ ላይ የሚታዩት? ኦሮሚያ ውስጥ ሆነው ጠመንጃ ያነሱ ሰዎች ጥያቄ ምንድን ነው የሚለው ነገር ያስቸግራል ለመመለስና እንግዲህ ብዙ ጊዜ በኦሮሚያ ፖለቲካ ውስጥ እንዳለፈ ሰው ከትምህርት ቤት ጀምሮ እንዴት ነው የምትረዳው ይሄንን ዶክተር? ብሩክ እውነት ነው። ይሄን ነገር ያው ከኔ በላይ የቆዩበት ሰዎች ቢኖሩም እኔም በነበረኝ አጋጣሚ ይሄን ነገር ለመረዳት ጥረት ካደረጉ ሰዎች አንዱ ነኝ። በትግሉም ጊዜ በተለይ በሀሳብ ዙሪያ የራሴ የሆነ ምልከታዎችን ካንጸባርቅ ያለው ያምናለሁ ነው። ኢትስ ጀስት ፋሲኔትስ ዩ አንዳንድ ነገሮች ግን ደግሞ አሁን ካነሳነው ነገር ጋር አያይዜ ስታመጣው ስንቶቻችንን እውነት የራሳችን ጥያቄ ያለን? እኔ አሁን ወደ ኋላም ተመልሼ ራሴን ራሱ ሳይ ፍሬም የምናረጋቸው ነገሮች ምን ያህል ፒውርሊ መሬት ላይ ባሉ ነገሮች ብቻ ፍሬም የተደረጉ ናቸው የሚልም ጥያቄ ያድርብኛል። ሶ በጣም ብዙ ነገር በአንድ ጥያቄ ውስጥ በጣም የብዙ አካላት ፍላጎት ልታይ ትችላለህ። ጥያቄውን ይዞ የሚሄዱ ፊት ለፊት የሚቆሙ ሰዎች አወቁም አላወቁም። ለምሳሌ ይሄ የውሃ ኢንተረስት ምን ያህል የባለፈውን ጥያቄ ፍሬም አድርጓል? ምን ያህል ዛሬ ኦሮሚያ ውስጥ ኢትዮጵያ ውስጥ የሚደረገውን ነገር ኢንፍሉዌንስ እያደረገ ነው የሚለው ጥያቄ እያንዳንዱ ሰው ራሱን መጠየቅ ያለበት ጥያቄ ነው። እያልኩ ያለሁት ነገር እውነተኛ ነው ወይ? ምን ያህል የህዝቡ ጥያቄ ነው? የህዝቡ ጥያቄስ ቢሆን
ልናስመልስ የምንፈልግበት መንገድ የማንን ኢንተረስት ግሩፕ ሞር ያሳካል የሚል ጥያቄ እጅግ አስፈላጊ ጥያቄ ነው። but not many of us ask that አይደለም። ብዙ ሰው አይጠይቅም። መጀመሪያ እንዳነሳው ኢትዮጵያ ላይ የሆኑ ነገሮችን በሙሉ ወደ ኋላ ተመልሰ ብታይ ከጀርባ የሆነ ለርኪንግ ቫሪያብል አለ፣ የተደበቀ ግን ኢምፖርታንት ቫሪያብል። መጀመሪያ እንዳነሳው ለምሳሌ የኦቶማን ተርክ ጥያቄ ምንድነው? ሁለቱም ውሃዎች ናቸው። ቀይ ባህር አካባቢ ወይም የቀይ ባህርን ጠረፍ ፖርቹጋሎች እንዳይዙ ነው። ፖርቹጋሎች ደግሞ ከዩሮፒያንስ ሁሉ ቀድሞ ዋሾር በመያዝ ይታወቃሉ። እንደውም ምን ይባላል? ፖርቹጋሎች ሁሉም ቦታ ውሃ ዳር ሄዶ ይዞ ዳቾች ደግሞ ተከትሎ እነሱን ከውሃ ዳር እያባረሩ ይይዙ ነበሩ ይባላል። ከዛ ቀጥሎ የግብጽ ቀጥተኛ ግጭት የውሃ ጉዳይ ነው። አሁን የሶማሌና የኢትዮጵያን ግጭት ብትወስድ ፒውር ግጭት አይደለም፣ ከጀርባ ነበሩ። ኢቨን ከኤሪትሪያ ከሻቢያ ጋር ግንኙነት ነበራቸው በወቅቱ። ሁለቱ የሶሻሊስት ዲክታተርስ አንዱ ሌላኛው ላይ ሬበል እየደገፉ ሄዶ አይደለ 10 ምናምን አመት መንግስቱ የሶማሌ ናሽናል ሙቭመንት ሶማሌላንድ ነጻ ያወጣውን ከእንግሊዝ አምጥቶ እዚህ አቆይቶ ነው እየደገፋቸው ሲያዋጋ የነበረው። ዚያድ ባሬም እንደዛው ከሻቢያዎች ጋር ሆኖ ይሰራ ነበር። 1991 ዓመተ ምህረት በፈረንጆቹ አቆጣጠር ሰሜን ኢትዮጵያ ሰሜን ሶማሊያም ነጻነታቸውን አወጁ አይደለም። የሰሜን ኢትዮጵያ ወዳው ነው የጸደቀው። የሰሜን ሶማሊያ እስከዛሬ አልጸደቀም። ለምን? በዚህ ሞሮለስ ሁለቱንም አንድ አይነት ኃይል ነው የሚደግፋቸው። የአሜሪካ ኃይልም ከጀርባ የነበረው ተመሳሳይ ነው። ዋይ? ያኔ የተባበሩት መንግስታት ዋና ጸሐፊ ማን ነበር? ቡጥሮስ ጋሊ ነው። እና ከዛ የኤርትራ ጉዳይ አልቆ ከወጣች በኋላ 2011 ዓመተ ምህረት ግድቡ ሲጀመር ግብጾች ምን ውስጥ ነበሩ? እንዴት ነው ያንን ሜቲኩለስሊ መረዳት የቻልነው እንደ ሀገር? እቺን ጥያቄ አይ ቲንክ ኢት ኢዝ ቬሪ ኢምፖርታንት መጠየቅ አለብን። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ይህንን ጉዳይ እንደ ኢንተርናል ሰው ነው የሚያውቁት። ለምን? አንደኛ ድጋፍ ሲቀበሉ ነበር። የኢጅፕትን ኢንተረስት ያውቃሉ። መቼም ብዙዎቻችን ማናቅ ማአት ታሪክ ያውቃሉ ያምናል። that's why probably he struck እሱ የኢትዮጵያን ታሪክ በእጅጉ ሊቀይር የሚችል ነገር ነው። ሶ ኢጅፕቶች ከዛ ጊዜ ጀምሮ ሲያደርጉ የነበረው ምንድነው? ኢትዮጵያን ዲስታቢላይዝ ማድረግ፣ ሰላም እንዳታገኝ፣ ፎከስ እንዳታረግ፣ የልማት አጀንዳ እንዳይመጣ፣ ህዝቡ እንዳይተባበር። አሁን ደግሞ ለውጡን ተከትሎ ሲመጣ ኦኬ ጥያቄው ሞር ኮንክሪት ሆኖ የመጣው ቦልድ ሆኖ የመጣው ጥያቄ ከዚህ አካባቢ ነው። መልሱ ደግሞ የመጣው ያንን ስታቢላይዝ ሊያደርግና ሀገሪቷን ሲግኒፊካንት በሆነ መንገድ በዚህ በማጆሪቲ ሩል ወደ ዲሞክራሲ ሊያሻግር የሚችል ነገር ነው። so they have to follow one by one። እነሱ እኮ የኛን ኢንተርናል ጉዳይ የኛን ወንዞች ከኛ የተሻለ እኮ ነው የሚያውቁት ብሮ because they studied this ህይወታቸውን በሙሉ። እኛ እነሱ በሰጡን የቤት ስራ ስንባላ ስንሰቃይ፣ እነሱ ግን they study us። አንዳንድ ጊዜ የኛንም ሳይኮሎጂ ከኛ በተሻለ ሁኔታ እኮ ሊነግሩን ይችላሉ። wherever they meet you, I have one experience in Spain, Barcelona Graduate School of Economics ልማር ሄድኩ እና ሌሊት ደረስኩ ሚድናይት አካባቢ እና ሆቴል ልገባ ሪሴፕሽን ጋር ሄጄ ሪሴፕሽን ላይ ያለው ልጅ ፓስፖርቴን ሰጠው እና ፓስፖርቴን አይተው አዩ ፍሮም ኢትዮጵያ አለኝ። አዎ አልኩት።
ያንን ውሃ ለምን ትተው ነው ያለኝ። ኢጂፕሽያን ነው እንደዚህ ነው ማለት ኢትዮጵያዊ ሁሉ ከወንዙ ጋር ሶሼት አድርጎ የሚረዱ ሰዎች ናቸው። እውነታቸውን ነው እኮ ደግሞ የአባይን ወንዙን እስቲ ጊዜ ስታገኝ ስልክ ላይ ግባና ላይቭ ጉግል ማፕ እርዝ ማፕ አውጣና አባይን ከመነሻው ጀምረ ዙም እያረቅ ከኛ ሲወጣ ገመድ ይመስላል። ሱዳን ሲገባ የሆነ ትንሽ እየሰፋ ይሄዳል። የተገመደ ገመድ እየመሰለ ግሪን እየሆነ ይሄዳል። ግብጽ ሲገባ እዛ በረሃ ውስጥ ማለት ነው የሚገርም ተአምር ፈጥሮ ነው ሜዲትራኒያን የሚገባው። እነዚህ ሰዎች እኮ their entire life is on this water። ስለዚህ ኢትዮጵያ ይሄን ውሃ እንዳትነካ ለማድረግ የማይፈነቅሉት ድንጋይ የለም። ቢችሉና ሀገሪቷን እንዳለ የሆነ ነገር ማድረግ ቢችሉ መቼም ደስታቸውን አይችሉም። እሱን ስለማይችሉ የውስጥ የቤት ስራ የመስራት ነገር እና የኛም ደግሞ የፖለቲካ ሊቃናን ወይም ለህዝብ ኢንተረስት እንታገላለን የሚሉት አካላት ምን ያህል ኮምፕሊትሊ በዚህ የተወሰዱ ናቸው ወይስ አውቆ ነው የተወሰዱት የሚልም ደግሞ የራሱ ደግሞ ጥያቄ አለው። አንዳንዱ አውቆ እኔ ምን አገባኝ ለጊዜያዊ ኢንተረስቴ whether it is financial or power or whatever ብሎ የሚገባል። ሳቅም ደግሞ የሚገባ ሊኖር ይችላል። ዞሮ ዞሮ መንግስትሙን ተቃዋሚሙን ምንሙን አንተ it is the same ለነሱ። ምክንያቱም ነገ መጥተ ምንም ማድረግ አትችልም። ምንም ማረጋለው ስትል እነሱን ኢንተረስት ይነካል። አይ እኔ የኔ ኢንተረስት ይሄን ህዝብ ማልማት ነው፣ የዚህን ህዝብ ሰላም ማስከበር ነው። ይሄን ማይል ታጋያለ እንዴ? የለም እኮ። ምንድነው ያንተ ጥያቄ ስትል ህዝቡ የተሻለ ህይወት እንዲኖር ነው፣ ህዝቡ የተሻለ ሰላም እንዲያገኝ ነው፣ ህዝቡ የተሻለ ልማት እንዲያገኝ ነው አይደለም የሚለው። ግብጽ እኮ ማትፈልገው ይሄን ነው በቃ። ሌላ የፈለከውን አድርግ፣ ህዝቡን ልገል ነው ምናምን ብትል ነው ሞር ለነሱ ኮዝ የሚቀርበው። እና እኔ አይ ዶንት ቲንክ ጥያቄ ያለ በጣም ሂስቶሪካሊ የተከማቹ ነገሮች አሉ፣ ያደሩ ነገሮች አሉ። ከለውጡ በፊት ሲጠየቁ የነበሩ ጥያቄዎች ሙሉ በሙሉ ተመልሰዋል የሚል እምነት የለኝም። እኔ ግን ይህንን ስትራክቸራል የሆኑ የቆዩ ያደሩ ጥያቄዎችን መመለስ የምትችለው ስትራክቸራሊ ብቻ ነው። ያንን ደግሞ ማምጣት የምትችለው የተረጋጋ ለዛ መልስ ሊሰጥ የሚችል ስርዓት ስትፈጥር ነው። ያ ስርዓት እንዳይፈጠር የምታደናቅፍ ከሆነ ጥያቄውስ ምንድን ነው የሚሆነው? ትላንት አልመለስክልኝም ነው ወይስ በሚራክል የሚመለስ ጥያቄ አለ? አሁን ለምሳሌ ኦሮሚያ አካባቢ ታጥቆ የሚንቀሳቀሱ ኃይላትን ብንወስድ ልክ ለውጡ ሲመጣ ነው አይደል አብሮ የመጡት። ጥያቄያቸውን የሚጠይቁት ማንን ነው? ያለፈውን ስርዓት ከሆነ ሄደዋል። ዛሬ ኦኬ እሱ ሄደዋል፣ ያለን አማራጭ ምንድነው? አብረን ቁጭ ብለን ያሉንን ችግሮች ለይተን ያለንን መልካም አጋጣሚ ለይተን አብረን መመለስ ነበር አይዲያሊ አይደለም። ያ እስካልሆነ ድረስ ተሳስቶ በራሱ ኮንፊውዝድ ሆኖ እዚህ ውስጥ የሚገባ የለም ማለት አይደለም። ግን ያ የተለመደው እጅ ግን አለ። በለውጥ ጊዜ ደግሞ ጭራሽ ይጠነክራል። ተጠናክሮ ነው ያለው። ጭራሽ በለውጥ ጊዜ ደግሞ ሁሌም ይጠነክራል። ምክንያቱም they want to create የራሳቸው የሆነ ፑፔት ደካማ የሚታዘዝ የሚነዳ እነሱ እንደሚሉት እንኳን ወንዝ አይደለም ዝናብ ዘንቦ ቅጠል ላይ ሲያልፍ ያ ከዛ ቅጠል ወደ ወንዝ እንዳይወርድ ማድረግ አትችልም ነው። የግብጽ እኮ እንትን እንደዚህ ሃይድሮ ሄጂሞኒ የሚባል የአባይ ምንድነው ንጉስ እንደዛ ነውና ዝናብ ዘንቦ ቅጠል ላይ ሲያርፍ ከቅጠል ወደ መሬት ወርዶ ወንዝ ገብቶ እንደሚሄደው ቅጠሉ ላይ መንካት አትችልም እነሱ። በዛ መንገድ የሚሰራ የሚመጣ ሲስተም እንዲዳከም ምንም ለሀገር ለህዝብ ብሎ ወደዚህ ትኩረት እንዳያደርግ፣ በተለይ ደግሞ ግድቡ ከተጀመረ በኋላ የሚኖረው ስርዓት ግድቡን እንዳይጨርስ
የማድረግ ህልም የፈጠረው ይመስለኛል ብቻም ሳይሆን በተወሰነ መልኩ እኔም የዚህ የተቃውሞ ፖለቲካ ውስጥ የነበርኩ ጊዜ የሚያደርጉትን አውቃለሁ። እንዴት each and every one of us በየማህበራዊ ሚዲያው ምናምን እንደሚያንኳኩ አውቃለሁ። እና ይሄ ረጅም እጅ ነው ደግሞ ያለው በብዛት እዚህ ነው። ሙሉ የፖለቲካ ትኩረታቸው ከሀገራቸው በበለጠ እዚህ ሀገር ላይ ነው ያለው። የሚዲያቸውም የፖለቲካቸውም የአክቲቪቲያቸውም ትኩረት እዚህ ነው። እንግዲህ ሀገራዊ ኢንተረስት ጉዳይ ነው። ዘቦት ናሽናል ኢንተረስት ኤግዛክትሊ። እኛ ጋርስ ናሽናል ኢንተረስት የለም ወይ የሚል ጥያቄ ይመጣብኛል ብዙ ጊዜ። እንደዚህ ስታቢላይዝ ሲያደርጉ መሆን ነው ወይ ያደረጉ መደረግ ነው ወይ? ወጣቶች አፍላ ስሜት ያሉ ልጆች በተለያየ ደረጃ የተደለሉ ሰዎች ውስጥ ሊገቡ ይችላሉ። what was the entire edit የኢትዮጵያ ምሁር የትም ይኖር የግብጽ ምሁራን እንደሚያደርጉት ኢትዮጵያ አክቲቪቲ የትም ይኖር የግብጽ አክቲቪቲ እንደሚያደርጉት ብሔራዊ ጥቅም ለይቶ አሁን እዚህ እንደምናወራው ወሬ ለምን ነው ማናወራው? በጣም ብዙ ጊዜ ጥያቄ የሚሆነው ጉዳይ ይመስለኛል። አዎ አያስቀናም። ግን የነሱ ማለት ከታተላለሁ ሚዲያቸው ብዙ ጊዜና እኔ መከታተላለሁ እና በጣም ያስቀናኛል። አዎ ከመቅናት በላይ ነው። እኔ እንቆቅልሽ ነው የሚሆንብኝ። ምንድነው እኛ ጋር የሚጎለው ነገር ቢያሳስብ ግራ ነው የሚገባኝ። ያም ሀገር ነው የማገር ነው ሌላ ሀገር የለም። እኛም በጣም ምንድነው እዚያ ያለ መልከታ እነዚህ ሁለት ሀገሮች አፍሪካ ውስጥ ያው ከምዕራባውያን ጋር ባለንም ግንኙነት መስተጋብር እንዲሁም ደግሞ እዚህ አካባቢ ላይ በተለይ እዚህ መጀመሪያ ያነሳ ነው ይሄ ከሜዲተራኒያን ጀምሮ ስዊዝ ካናልን ይዞ ቀይ ባህርን ገልፍ ኦፍ ኤደንን ኢንዲያን ኦሽንን ይሄ የንግድ መርከቦች የሚንቀሳቀሱበት አካባቢ ላይ እነዚህ ሁለት ኃያላን ሀገራት በተለይ ለአሜሪካ ባላቸው ቅርበት ለአውሮፓ ዩኒየን ባላቸው ቅርበት ተገዳዳሪ ናቸው። በተለይ ደግሞ ግብጽ እዚህ አካባቢ ብቻም ሳይሆን የአረቡ ዓለም ላይ ባላት ይሄንን የአረብ ዓለም በአንድ ሰንሰለት አስራ እንደፈለገች በመሸጥም የተሻለ ቅርበት አላት ከምዕራባውያኑ ጋር። ተገዳዳሪነት አለ ማለት ነው። እሱ ብቻ ሳይሆን እዚህ አባይ ውሃ ላይ ደግሞ ሁለቱ በቀጥታ ይጋጫሉ። ኢትዮጵያ 85% ውሃ አስተዋጽኦ አላት። ግብጽ ደግሞ ምንም አስተዋጽኦ የላትም፣ ግን 85% የመጠቀም መብት አለኝ ብላ ታምናለች። እቺ 85% የምትሰጠው ደግሞ ምንም መጠቀም አትችልም ብላ ታምናለች። ይሄ እንግዲህ ከቅኝ ግዛት ስምምነቶች የመጡ የግብጽን የውሃ የበላይነት ወይም ሃይድሮ ሄጂሞኒ የሚባለው ነገር ያመጣው ነገር ነው ማለት ነው። ሂዩሚሌቲንግ ነው። አሁን ይሄ በጣም ለአንድ ኢትዮጵያዊ በጣም ለምን ነው ፊልም አናደርገው? አሁን ምንም ውሃው የማያዋጣ ሀገር 85% የምናዋጣ ነገሮች ጠፉን ትነኩና የሚል ደግሞ አልተስማማንም። በጣም ሌላ ደግሞ የሚገርም ኢትዮጵያ ይሄ እንደዚህ አይነት ስምምነት አልፈረመችም። በ1929 በፈረንጆቹ የመጀመሪያው ስምምነት ሲስማሙ እንግሊዝ ነች የተስማማቸው። እንግሊዝ የሪፓሪያን ሀገሮች ወክላ ነው። ምክንያቱም ብዙዎቹ የእንግሊዝ ኮሎኒ ስለነበሩ ኢትዮጵያ አይደለችም። ግን እንግሊዝ እኔ ኢትዮጵያንም ወክላለሁ ብላ በራሷ አፈረመች። እሱ ውስጥ የተሰጣቸው ውሃ ትንሽ ነው ማለት ነው። ለግብጽም ለሱዳንም የተሰጠው ትንሽ ነው። ብዙ ቀርቶ ነበር። ኢትዮጵያን ብትፈልግ መጠቀም ትችላለች በዛ። በ1959 ተመልሶ ሁለቱ መጥተው ሲስማሙ ግን ሁሉንም ነው የተከፋፈሉት ሁለቱ ሀገራት ማለት ነው። እዚህ ውስጥ ኢትዮጵያ የለችም፣ አልፈረመችም ብቻ ሳይሆን አይ ቲንክ 5-6 ጊዜ ሪጀክት አድርጋለች በደብዳቤ እኔ እና ልቀበልም ብላ ማለት ባትቀበይም ተቀበያለሽ። ማንም ሀገር ኢትዮጵያ እዚህ ላይ ለምትሰራ ብድር እንዳይሰጥ ብላ አሰረች። ዞራ ሉክ በ1959
ግብጽና ሱዳን ተስማሙ። 85% ለግብጽ 15% ለሱዳን ተፈራረሙ አይደለ? አፄ ኃይለ ሥላሴ በወቅቱ አሜሪካኖችን ጠይቆ ወንዙ ላይ ግድብ መስራት ፈልጋለሁ አጥኑልኝ አለ። አስጠና። 4 ቦታ ተለየ። አንዱ አሁን ህዳሴ ግድብ የተሰራበት ቦታ ነው። ከዛ በዛው አመት ነው የኤሪትሪያ እንቅስቃሴ የተጀመረው፣ የነጻ አውጪ ትግል የተጀመረው። ቀጥታ ትስስር ኮኢንሲደንስ ነው ይሄ አይደለም፣ ቀጥታ ትስስር ነው። ቀጥታ ትስስር ነው። ከዛ ብድር ተከለከለ አይደለ? እስከ መጨረሻው ብድር ተከልክሎ እንግዲህ ልጆቼ ይሰራሉ ብሎ ተው። ያን ሁሉ አርጎ ኤርትራን አስገንጥሎ ኢትዮጵያን የባህር በር አልባ አርጎ በቀጥታ የዩኤን ሴክሬታሪ ነው ብያለሁ ቡጥሮስ ጋር። ያንን ሁሉ አርጎ ጠብቆ ይሄንን ምስጢራቸውን የሚያውቅ እቺን ግድብ ሲያደርግ እንደገና ሌላ ነገር ውስጥ ገቡ አይደለ? የኢጂፕት ናሽናል ኢንተረስት ምንድን ነው የሚል ጥያቄ ብትጠይቅ አይ ቲንክ አንድ ብቻ ይመስለኛል። ኢትዮጵያ ናሽናል ኢንተረስት እንዳይኖራት ማድረግ ነው። በቃ ለምንድን ነው የማናወራው ለሚለው ጥያቄ ኢትዮጵያ ስለ ብሔራዊ ጥቅም ለማውራት አንደኛ ይሄን ማወቅ አለብን። ይሄን ደግሞ ማወቅ ቀላል አይደለም ብሩክ፣ በጣም ኮምፕሊኬትድ ነው። በዚህ ዘመን ነው በስኩል ብትማሩ እንኳ ያረጉት ነገር ለመረዳት በጣም ከባድ ነው፣ ዝብስብ ነው። ግን አሁን ይሄን ሁሉ መተን ነገሩ ግልጽ የሆነ የማህበራዊ ሚዲያ ዘመን፣ የኤአይ ዘመን መጣ። ከፈለክ በ30 ደቂቃ ውስጥ ኢጂፕት በታሪክ ኢትዮጵያ የሚለው ስም ጋር ያላትን ግንኙነት ማወቅ ትችላለች። ዛሬ ግን እሱ ላይ ቆመን ምንድነው ስታረግ የነበረችው እቺ ሀገር? ምንድነው ናሽናል ኢንተረስቷ? የአባይ ንጉሶች እንዴት ነው አንድ ጭልፋ ውሃ ኮንትሪቢዩት ሳታረግ ንጉስ የምትሆነው? ይሄ ነው እንቆቅልሽ ነው የምልህ። ይሄንን ነው እነሱ ዲፋይንድ የሆነ ናሽናል ኢንተረስት ይዘው ይሄን ያህል ሲያተራምሱ እንደው ቢያንስ ኖ ማለት ቢቀር አካል አለመሆን አንድ ነገር ነው። ሳይለንሱ ግዙፍ ነው። ገልብጤ ደግሞ ብታይ አይ ቲንክ ኢት ኢዝ ሞር ኢንተረስቲንግ። እንደው አንደኛ ኢትዮጵያ ብሔራዊ ጥቅም የሚባል ነገር አጀንዳ ነበረ ወይ እስከዛሬ? እኔ ሰምቼ አላውቅም። በቅርብ ነው የሰማሁት። ግን ደግሞ ቢሆን ደግሞ የተቀያየሩ ስርዓቶችን እኒና ምን እንደሆነ ፋይንድ አውት እናደርግ። ለምሳሌ በቀጥታ በ1959 አሁን እንዳነሳውልህ እነሱ ስምምነቱን ሲፈራረሙ አፄ ኃይለ ሥላሴ የልማት ግድብ ሰራለሁ ብሎ ጀመሩ አይደለ? ከዛ ግብጽ ያረገውን አድርጎ አስነሳበት። ወታደሩም ጆይን አረገ ምናምን አረገ፣ ብቻ ስርዓቱን ጣሉት። በዛ ጊዜ የነበሩ ስርዓቱ ላይ የሚያምጹትን የሚደግፉ ማን ነው? ግብጽ ነው። ግብጽ ነች። እነዚህ ሰዎች ምንድነው እየደገፉ ያሉት? የግብጽ ናሽናል ኢንተረስት ነው ማለት ነው አይደለም? ድራይቭ የሚደረጉት ወይም የሚነዱት በግብጽ ብሔራዊ ጥቅም ነው። ከዛ መጥቶ ያንን ስርዓት ይጥሉና መንግስት የሆኑና እስኪረጋጉ ድረስ ግብጽ በተወሰነ መልኩ ዝምድናውን ታስቀጥልና ይወልቺን አትንካ ብለዚው ተድበዝበስ ስትሎ 15 ዓመት ይድበሰበስና ከዛ 15 ዓመት በኋላ ይባንናል። ከዛ ሰራለው ሲል እንደገና ሌላ የግብጽ ብሔራዊ ጥቅም የሚደግፉ ሰዎች ታደራጅና ትጥለዋለች። የዚህ ጣዩ ብሔራዊ ጥቅሙ ማን ነው? የግብጽ ብሔራዊ ጥቅም ነው። ከዛ እሱም ይመጣና አንድ 10 ዓመት ተንደፋድፎ ታዞ ምናምን ቀና ሲል ሌላ ታመጣ። ይሄ አፄ ኃይለ ሥላሴ ላይ ሆኗል። ይሄ መንግስቱ ላይ ሆኗል አይደለም? በትክክል ይሄ ኢህአዴግ ላይ ሆኗል። ኢህአዴግን አንዳንድ ሰዎች ምንድነው የሚሉት? ግብጾች ኢህአዴግ ላይ ባደረጉት ፕሎት ያልተለወጠ ለውጥ ነው ነው የሚሉት አንዳንድ ሰዎች። ፕሎታቸው ያነበረ ኢንተርናል የፈነዳ ለውጥ ነው። ሶ ፍሮም ዘ ፈርስት ዴይ ነው ማመቻመችም አልሰጡም ጊዜ።
because the guy is I think critical ሁለተኛ ይረዳቸዋል። እኔ እንደውም የኤርትራ ፕሬዚደንት ስለሱ ሲያወሩ ነው ይሄ ነገር የገባኝ እና አሁንም ያረጉ ነው አይደለም አሁን ያላረጉበት አለ እንዴ የለም። ስለዚህ የኢትዮጵያ ብሔራዊ ጥቅም ዲፋይን እንዳይደረግ መንግስትና ህዝብ የብሔራዊ ጥቅም ማለት የህዝቡ የጋራ የሆነ ነገር ማለት ነው። የፖለቲካ ልዩነት ሊኖረን ይችላል እናንተ የሀገር ጉዳይ ግን የጋራ የሀገር ጉዳይ የሚሆን ማለት ነው አይደለ? ብሔራዊ ጥቅም ማለት በፖለቲካ ልዩነት፣ በብሔር ልዩነት፣ በሃይማኖት ልዩነት፣ በምንም ልዩነት ኮምፕሮማይዝ የማታረገው ነገር ማለት ነው ብሔራዊ ጥቅም። ያ ነገር እንዳይዳብር ያ ነገር ፍሬም እንዳይደረግ ነው ኢጂፕት ስታረግ ይኖረች። ስለዚህ የራሷ ብሔራዊ ጥቅም ራሱ የኢትዮጵያ እንዳይኖር ማድረግ ነው ማለት ነው ኢፌክቲቭሊ። yes በእኛ ሀገር ደግሞ በየጊዜው የሚመጡ ስርዓቶች መጀመሪያ እሷን ደግፎ ይመጣሉ። ከዛ በኋላ ደግሞ ሌላ ታደራጅበትና ማቹር እንዳያረግ ታረጋለች። ሶ የኢትዮጵያን ሙሉ ነገር አንዳንድ ጊዜ የተጋነነ ይመስላል። እኔ ያው ለምሳሌ የኔ ሪዲንግ በቃ ይሄ ነው this is የደረስኩበት ይሄ ነው። ስለዚህ ምን ማድረግ ያለብን እያንዳንዱ ሰው እዚህ ላይ መንቃት መቻል አለበት። አንዳንዶቹ ነክቶ እኮ ምን ለጊዜያዊ ነገር የሚኖሩ አሉ። እንደዚህ አይነት ሰዎች ሁሉ ነገር ይኖራሉ። ግብጽ ውስጥም ይኖራሉ ባይዘው እኛም ብንፈልግ እኮ እናገኛለን እነሱን። የኛ ትልቁ ነገር ምንድነው? ይሄን ነገር በደንብ ልንሰራበት ይገባል፣ ልንረዳው ይገባል። እኔ ፉሊ ተረድቼዋለሁ በቃ ይሄ ብቻ ነው እያልኩ አይደለም። እኔ ልሳሳት እችላለሁ፣ ግን this is what we should study in detail በደንብ መረዳት አለብን። የጋራ ግንዛቤ በአገር ደረጃ ልንይዝበት ይገባል። ይሄ የኛ ሊቃን እንደዚሁ ዝም ብሎ ለኩርሲ የሚጣላው ነገ እሱም እኮ ያው ነው። አሁን እኮ ዛሬ እኮ ደግፋ እኮ ኩርሲ ላይ ልታመጣው ትችላለች። እዛ ላይ ቁጭ ብሎ ግን ነገ እሱን የሚጥል ትሰራለታለች ነው። ሶ እዚህ ላይ የጋራ የሆነ ግንዛቤ መፍጠር መንቃት አለብን። የኢትዮጵያ ትልቁ ብሔራዊ ጥቅም ነምበር 1 ብሔራዊ ጥቅም ይሄን መረዳት መሆን አለበት ብዬ አምናለሁ። ያንን ማድረግ ከቻል እነሱም አድርጎታል። እንኳን ለኛ እኮ ኢዚ ነው በቃ ኢዚ because we have the resource እጃችን ላይ ነው ያለው። እኛ እኮ ከግብጽ ምንም አባይ ወደዚህ እንዲፈስ አርግልን አይደለም እኮ ያልነው እኛ for that matter አልያዝነውም ደግሞ እኛ እነን ኮንሱሜቲቭ ነው የሚባለው። አሁን እኛ የምንጠቀምበት ውሃ እኮ ተርባይን መጥቶ እንዲያልፍ እኮ ነው ያደረግነው። ግን የነሱ ግንዛቤ ዛሬ ተርባይን የሚመታው ውሃ የሚፈጥረው ኃይልና አቅም ነገ ኢትዮጵያ ሱፐር ፓወር ያረጋታል ነው። ስለዚህ አባይን መጠቀም ብቻ አይደለም፣ ነገም ቢሆን ከዛ በዛ ኢንቨስት አድርጎ ኢሪጌሽን ላይ ይጠቀማሉ ምናምን ችግር የለውም። ባይዘ ፎር ዘ ማተር ያንን ሁሉ ውሃ እኮ አትጠቀምም እሱ ብቻ አይደለም። እቺ ሀገር ኢኮኖሚካሊ እያደገች ስትሄድ ባላት ህዝብ ብዛት ከአካባቢ ካሉ ሀገራት ጋር ትስስር እየፈጠረች ስትሄድ በአካባቢው ተጽዕኖ ፈጣሪ ሀገር ትሆናለች። በአካባቢው ተጽዕኖ ፈጣሪ ሀገር ደግሞ ስትሆን ከምዕራባውያን ጋርም ባለን ግንኙነት ረጅም ዓመት ታሪክ በመያዝም ሁለታችን እንገዳደራለን። ሶ ግብጽ is going to be a loser ሶ ይሄን በጣም ፋርሳይትድ የሆነ ካልኩሌሽን አድርገው ነው ማለት ነው የሚሰሩትና እኛ ግን ይሄንን ለመቀልበስ ቀላል መሳሪያ እጃችን ላይ አለ። እሷ እኮ ይሄን ሁሉ የምታደርገው ከኛ በሚሄድላት መሳሪያ ነው። እንዴ ይሄንን ለማድረግ አለመንቃታችን I think አንዳንዴ ወደ ኋላ ተመልሰህ ስታይ ሰዎች ስለ ወንዙ ያላቸው ግንዛቤ አንዳንድ መሪዎች አፄ ኃይለ ሥላሴን ጨምሮ they are far better than us by the way አሁን ካለው ኢሊት የት እና የት ነው የሚበልጡት? እና መጀመሪያ እንዳልኩክ ፍሬም ሁላ ስናረግ የማንን ፍሬሚንግ እየተጠቀምን እንደሆነ እዚህ ሀገር ውስጥ የሚሰሩ የሰላም መንገዶችን ስንተች የተጀማመሩ ልማቶችን ስንተች እንዴ አማርኛው ራሱ የነሱ ነው እንዴ? ሁሉ ፍሬሚንጋችንማ አንዳንድ ጊዜ ትውልድ የሚስቅብን ሁሉ ይመስለኛል። ወደፊት አሁን ያለው መንግስት ኦነግ እያለ የመከላከያ ሰራዊትን የኦነግ ሰራዊት እያለ የሚጠራ ኃይል ከአክቹዋል ኦነግ ጋራ አሊያንስ ፈጥሮ ያለው መንግስት ለመጣል ሲስማማ
ደስ የሚለው ደግሞ ኦነግም ከሱ ጋር ይስማማል። ይሄኛውን ኦነግ ብሎ ይፈርጇል፣ ራሱ ሪል ኦነጉ ደግሞ አብሮ ይሰራል እና ትውልድ የሚስቅብል ይመስለኛል ወደፊት እና ፍሬሚንጋችን እኔ አማርኛው ራሱ ከነሱ ጋር የሚመጣ ይመስለኛል የሚል ለዛ ነው ፍሬሚንጉ እነሱ ነው አፍተሮል እና መጀመሪያ ስናነሳ የነበረው ነው። አሁን ኦሮሚያም ላይ ያለ፣ አማራም አለ፣ ትግራይም አለ፣ የትኛውም ሀገሪቱ አካባቢ ላይ ያለ ውስን ኤሪያዎች ላይ ቢሆንም ያለ መተራመስ ምንጩ አንድ ነው፣ መቅጃው አንድ ነው፣ አላማው አንድ ነው፣ ትርክቱም አንድ ነው። ከዚህ ከአንተ ቀደም ብዬ ጋበዝኳቸው አንድ እንግዳ ነበሩና ያሳድጉሃል ግን እንዳትወልድ ነው የሚያደርጉ ነው። መንግስት ሆነ ኢትዮጵያ እንድታለም አይደለም፣ አክቹዋሊ ያለው መንግስት እንድትበጠብጥ ብቻ ነው አላማው። ይሄ የሆነ መንቃት አለብን ያልኩት ትክክል ነው። ለመንቃት ምን እናድርግ? በትምህርት ስርዓቱ፣ በኪነ ጥበቡ፣ በባህል ለውጥ በሁሉም ረገድ ላይ ካሰራ ይሄ ነገር ሊመጣ ይችላል። አሁን ያለው ደግሞ ኦልሬዲ ማቹር አድርጎ ምድር ላይ ያለው ኤሊትም እንግዲህ የግንዛቤ ጉድለት ልንለው አንችልም። እሱንስ እንዴት ወደ መስመር ማስገባት የሚቻል የሚለው ጥያቄ ምን ይመስለኛል። ቀላል አይደለም ብሩክ። ግን አንድ ነገር ልበል፣ አይ ቲንክ በተደጋጋሚ ያልኩት ነው። ለእኔም ራሱ አሁን ታውቶሎጂካሊ የሆነብኝ ነው። የሰው ልጅ በሶስት የነፍስ ፍላጎቶች ይነዳል የሚመስል ፍልስፍና አላቸው እነ ፕላቶ ድሮ። የነፍስ ክፍሉ 3 ነው። ከነዚህ 3ቱ የነፍስ ክፍሎች የሚመነጩ ፍላጎቶች የሰው ልጅ የሚነዱ ፍላጎቶች ናቸው ይላል። አንዱ ስጋዊ ፍላጎት ነው። ይሄ ምግብ፣ መጠጥ፣ ገንዘብ፣ የምትበላበት የምትኖርበት ይሄ በቃ ይሄ ቁሳዊ የሆነ ነገር ኦፍ ኮርስ ኢት ኢዝ ቬሪ ኢምፖርታንት። ይሄን አንደርስቲሜት ማድረግ አይደለም፣ ያስፈልጓል። የሰው ልጅ ለመኖር ይሄ ስጋዊ ፍላጎቱ መሟላት አለበት። መብላት አለበት፣ መጠጣት አለበት፣ መኖሪያ ሊኖረው ይገባል፣ ልብስ ሊለብስ ይገባል ምናምን። አንዱ እሱ ነው። ሁለተኛው ሞር ስፕሪትድ የሆነ የክብር የስም ከሌሎች እኩል ሆኖ ነፃ ሆኖ የመታየት ፍላጎት ነው ይላሉ። ሶስተኛው ደግሞ የማወቅ የማሰብ የመመራመር ፍላጎት ነው ይላሉ። አሁን ብዙዎቻችንን ድራይቭ የሚያደርገን እዚህ ሀገር ላይ የቱ ነው የሚል ጥያቄ ነው። ሁሉም ድራይቭ ያደርጋሉ፣ ግን አንዱም ወጥቶ ሌሎቹም መግዛት የግድ ነው። የሰው ልጅ ስልጣኔ የሚመጣው የሰው ልጅ አደገ የሚባለው ወይም ደግሞ በትክክል ለሰው ልጅ በሚያስፈልግ ደረጃ ላይ ደረሰ ሰልፍ አክቹዋላይዝ አረገ የሚባለው የሪዝን ወይም ደግሞ የምክንያታዊነት ክፍል ሁለቱም መግዛት ሲችል ነው የሚሉት። ስጋዊ ፍላጎትህንም ይሄንን ሞር በስሜት የሚነዳው ፍላጎትህንም በምክንያት እና በእውቀት መግዛት ስትችል ያኔ ሁሉ ነገር ኦርደር ይይዛል ነው የሚለው። ምክንያቱም ምክንያት ስጋዊ ፍላጎት መሟላት እንዳለበት ያምናል። ምክንያት የሰው ልጅ መከበር፣ እኩል ሆኖ መታየት እንደሚፈልግ ያምናል። ሁለቱን የሚያሟላል ነው የሚለው። ስለዚህ እኛ ለመንቃት እስካሁን ሲደረግብን የነበረው አሁን እየተደረገብን ያለው ወደፊት ሊደረግብን የምንችለውን አውቀን መቀልበስ የምንችለው በትክክል ስናቅ ነው፣ በምክንያት ስንረዳ ነው። ስለዚህ ይሄ ራሱን መረዳት ያስፈልጋል። በትምህርት ካሪኩለም ውስጥ ገብቶ መማር፣ በሃይማኖት ተቋማት መማር፣ በየስብስቡ መማር የስ ያስፈልጋል። እስከዛ ድረስ ግን አትሊስት በዚህ ሌቭል የሚዲያ በሚዲያ የሚተላለፉ እንደዚህ አይነት ዲስኮርሶችን መረዳት የሚችለውን ኢሊት የጋራ ግንዛቤ መፍጠር አለብን። ስለዚህ የሚዲያዎች ሚና እኔ ግንባር ቀደም መሆን አለበት ብዬ አምናለሁ። የእነሱም ግንባር ቀደም ነው የሚዲያ። አንዳንድ ጊዜ ኢትዮጵያን ፍሬም ሲያደርጉ ባለፈው ጊዜ ውጭ ጉዳይ ሚኒስቴራቸው ተናገረ የሚባለውን አይተሃል አይደል? ኢትዮጵያ የናይል ገቨርን ምንድነው የቀይ ባህር አስተዳደር ውስጥ መሳተፍ የለባትም። ምክንያቱም ኢትዮጵያ ዴድ ሎክድ ካንትሪ ስለሆነ ይቻላል። ላንድ ሎክድ አላለም፣ ዴድ ሎክድ ነው ያለው። ዴድ ሎክድ ነው ያሉት። በዚህ ሌቭል what is this? እኛ ፕሮባብሊ they think እኮ እኛ እነሱ የሚሉትን ሰምተን በቃ እንደው ምንቀበልም እኮ የሚመስላቸው ይመስለኛል። አባይ እኮ
የግብጽ ነው ብሎ እኮ ዜጎቻቸውን ሙሉ በሙሉ እኮ አሳምነዋል። ኢትዮጵያ አባይን ገደበች ሲባል እኮ ትራጀዲ እኮ ነው የሆነው ሀገራቸው ላይ። እንዴት ነው እዚህ መታ የምትገድበው ነው እኮ ያለ ፕሬዚዳንት ትራምፕ ኢትዮጵያ ቢውልት ዳም ሊትል ቢት አውትሳይድ ኦፍ ኢጂፕት ነው ሊትል ቢት ላይክ ድንበሩ ላይ ነገር ነው። በዚህ ሌቭል እኮ ነው ዓለምን የሸወዱት። በብዙ ረገድ ይሄ መጥፎ ነው ምናምን ልትል ትችላለህ፣ ግን ሰርቶላቸዋል እስከ ዛሬ ድረስ። እና በእኛ ሌቭል ሊቃን አንዳንዴ ለመጠቀም የሚከብደኛል ማለት ሊቁ መንቃት አለበት። የትም አትሄድም። 12 ዓመት 13 ዓመት ነው ወንበሩ ላይ ቢያስቀምጡ እንኳን የምትቀመጠው። እንደ ለግብጽ ናሽናል ኢንተረስት ለመስራት ነው እንደዛ የምትቀመጠው። አንተ ምንድነው የሚጠቅመው? ነው ለምሳሌ ወዱ አይዶ ይዚት ሰው እዚህ ላይ መንቃት አለበት። ያንን በማንቃት ደግሞ የኛ ሚዲያዎች ከዚህ በላይ ትንሽ መንቃት አለባቸው ማለት ነው። አትሊስት እያንዳንዱ ሚዲያ ዊንግ ሊኖረው ይገባል። I am very confident ካንተ ጋር ይሄን ሳወራ because ሚዲያ ውስጥ የነበረ ሚና አውቃለሁ። ሚዲያን በምን አይነት መንገድ እንደምትረዳ አውቃለሁ። እና የኛ ሚዲያዎች ጥሩ ነው ሌትሊ በእንግሊዘኛም የሚሰሩ ፍሬም ማድረግም ላይ መድፈር ጀምሯል። እኔ እዚህ ሀገር ላይ ስመጣ እኮ የኛ ሚዲያ ከኢትዮጵያ ውስጥ አገር መኖሩን እኮ የሚያውቅ አይመስለኝም እውነት ለመናገር። ስለዚህ ብሔራዊ ጥቅም ከኛ ብሔራዊ ጥቅም ተጻራሪ የሆኑ አገራት ፍላጎት ላይ በደንብ ሀመር አድርገን መስራት እስከምንችል ህዝቡ ውስጥ ገብተን ግንዛቤ መፍጠር አለብን። ዋንስ ዊ ዱ ዛት ህዝቡን ቀስ በቀስ ኮንሺየስሊ አካባቢው ላይ የሚንቀሳቀስ አካል የፖለቲካ ኃይል ነኝ የሚለው አትሊስት የዛን ኢንተረስት እንዳያራምድ ፖሊስ ሆኖ እንዲገራ ማድረግ መቻል አለብን ማለት። ትክክል ነው። አሁን ሀገራዊ ምርጫ እየመጣ ነው። ፓርቲዎች ራሳቸውን ኤክስፕሬስ ሲያደርጉ ዲፋይን ሲያደርጉ ኤክስፕሌን ሲያደርጉ አንዱ አጀንዳ ይሄ መሆን አለበት ብዬ አስባለሁ። ኤግዛክትሊ ቢጠየቅ ራሱ ደስ አይልም። የግድ ነው እንጂ ግብጽ በእኛ ሀገር ላይ ያላት እቅዳችን እሱ ነው። እቅዳችን እሱ ነው። አሁን ከዚህ ይህን ፕሮግራም ብቻ ሳይሆን ተጨማሪ ፕሮግራሞችን ጨምረን ያሉንም አሉ። ፓርቲዎች በዚህ ጉዳይ ላይ የኢትዮጵያን ናሽናል ኢንተረስት ማንጠር አሁን ባወራ ደረጃና የሚይዙትን አቋም መግለጽ አለባቸው ለኢትዮጵያ ሕዝብ። ከዚህ በላይ መወዳደር የለም። እሱ ብቻም አይደለም ብሩክ፣ አንዳንድ አይ ቲንክ ይሄ የተለመደም ይመስለኛልና አንዳንድ የፖለቲካ ፓርቲዎች መንግስት ላይ ነጥብ ማስቆጠር የሚባል ወይም ደግሞ የሆነ ነገር አድርጎ ህዝብ እንዲበጠብጥ አረጋለሁ አይደለም መደራደሪያው ኢትዮጵያ ውስጥ እኮ ይሄ እንዲያረግና ከዛ ህዝብ እንዲበጠብጥ አረጋለሁ። የኢትዮጵያ የሚበጠበጠው መንግስት አይደለም ባይዘው ኢትዮጵያ ነች። የሚበጠበጥ መንግስት አለ እንዴ? መንግስት ማለት እኮ በጣም ሴፍ ነው አይደለም? የመንግስት ሰዎች እኮ ችግር ቢመጣ ሞር ሴፍ የሆኑት እነሱ ናቸው እኮ። አይሞቱም አትሊስት ብዙዎቹ ጥበቃ ይኖራቸዋል ወይም ሴፍ ቴሪቶሪ ውስጥ ይኖራሉ። ማንም አይገባም። መንግስት አይበጠበጥም። የሚበጠበጠው ህዝቡና ሀገሩ ነው። ኢትዮጵያና ህዝቡ መበጥበጥ ደግሞ የማን ኢንተረስት ነው? ታወቀ ነው። ብትቀበልም ባትቀበልም ኢትዮጵያን ብቻ ማስበጥበጥ ብሔራዊ ጥቅሙ ያረገ ሀገር አለ። እንዴት የዛ ሀገር ጥቅም እዚህ ውስጥ ለማስፈጸም ትሰራለህ ታዲያ? ይሄ እኮ ፎር ዘ ማተር በህዝቡ ዘንዳ ግንዛቤ ብንፈጥር ማለት ነው። እንደዚህ የሚያደርግ ፓርቲ እኮ በህዝቡ ዘንዳ እኮ ቦይኮት ነው መደረግ ያለበት አይደለም? ይሄንን ማራመድ የሚችል ሀገርና መንግስት አለ፣ ኃይል አለ። እኛ ደግሞ የሱን ፍላጎት የሱን እጅ ቆርጠን የኛም ማስፈጸም የምንችለው ከዛ በተቃራኒ ነው። እነሱ ማዝበጥበጥ ከፈለጉ እኛ በሰላማዊ መንገድ ስንሄድ ነው ማለት ነው። ስለዚህ አጌንስት ሰላም የሚቆም ሰው በቀጥታም ይሁን በተዘዋዋሪ የማንን ጥቅም እያስከበረ ነው? የግብጽን። ስለዚህ እነዚህ ነገሮች ቀስ በቀስ ህዝቡ ጋር እየገቡ ሲሄዱ በምርጫ ጊዜ ብቻም ሳይሆን በኖርማል ጊዜም እንደዚህ አይነትን ታክቲክ የሚጠቀም ፓርቲን ህዝቡ ቦይኮት እንዲያረግ መንግስትም እንኳን ቢያረግ መንግስትም እንኳን እንደዚህ አይነት ታክቲኮችን የሚጠቀም ከሆነ ህዝቡ ይሄን ኮንሺየስሊ አይቶ በካርድ እንዲቀጣው ወደ ማድረግ ትሄዳለህ ማለት አይ ቲንክ አሁን ለምሳሌ አንዱ ስትራቴጂ ነው። የሚዲያ ተቋማት መጠቀም ይችላሉ። እያንዳንዱ ሚዲያ
ተቃዋሚ ፓርቲን አምጥቶ ምርጫ ላይ ሲያከራክር የኢትዮጵያ ብሔራዊ ጥቅምን እንዴት ታያለ? የኢትዮጵያ ብሔራዊ ጥቅም አገንስት የሚቆሙ ሀገራትን እንዴት ታያለ? እነሱ ኢትዮጵያ ላይ ሲያስፈጽሙ የነበረውን ታክቲኮች እንዴት ታያለ? እነዚህ ጥያቄዎች ቀስ በቀስ ህዝቡ ጋር እየሰረጹ ሲሄዱ እጃቸው እያጠረ ይሄድና በእርግጥ ሙሉ በሙሉ ይቀራሉ ማለት አይደለም። ከኛ የሚፈልጉት ነገር ስላለ ሁሌም ይኖራሉ። ግን በሰላማዊ መንገድ ጠረጴዛ ዙሪያ ከኛ ጋር ቁጭ ብሎ በሰጥቶ መቀበል ህግ እንደራደራለን። ዛዘር ኦፕሽን ማሰብ አለባቸው። አሁን ከዚህ ግድብ በኋላ ያስባሉ ብሎ የገመተ ብስቶ ነበረ። ለምሳሌ የኢትዮጵያን የቀይ ባህር አክሰስን በማሟላት ግድቡ ላይ ያላቸውን ኢንተረስት ማሟላት ይቻላሉ የሚል ግምት ነበረ። አይቀርም ያስባለሁ። ወደዛ ማምራታቸው አይቀርም። መቼ ነው ይሄ የሚሆነው? የነሱን ባሉታዊ መንገድ ለመፈጸም የሚሄዱበትን መንገድ የሚፈጽም አካል ሲመናመን የግድ ወደዚህ ይመጣሉ ያስባለሁ። እንደተባለው ሚዲያ ሚና ወሳኝ ነው። ሚዲያው ግን ብቻውን አይወራም። እናንተን ይዘን ነው። እናንተና እናንተ መሰል ሰዎች ሚዲያው ላይ እንጌጅ ሲያደርጉ ሚዲያው መድረክ ሲሆን ነው እንጂ ሚዲያው ብቻ አይወራምና ከዚህ በኋላ ያለን ጊዜ ሰፊ ኢንጌጅመንት እንደሚሆን በዚሁ የተማመንን ነው ማለት ነው። እንደዚህ ከሆነ ዛሬውን እዚህ ጋር መቅጣት እንችላለን። አመሰግናለሁ በጣም።